ወይኔ በዚህ ጉዳይ ማለት ወይኔ አንድ ሰው እንዳይከራከር ማን ሊመጣ ነው ከሱ የተሻለ ከዚህ ሰውዬ ማይሻል ማንንም ሰው የለም። እንኳን ሄደ እንኳን እሰይ በዚህ ጉዳይ የምትቃወሙ ሰዎች ካላችሁ ካናኛታ ከዚህ ሰውዬ ማይሻል ማንንም የለም። እንኳንም ሄደልን በቃ አንዳንዴ እንኳን ሄዳሉ። ሰማችሁ ሊቨርፑላውያን ብቻ ነው የሚያናድደኝ የእንግሊዝ ፕሪሚየር ሊግ ዋንጫን ማለት ነው እንደዚህ በቀላሉ መሳሙ ነው የሚያናድደኝ ይሄ ሰውዬ። ስሎት ወጣ ጋይስ አርነ ስሎት ለቀቀ። አሁን ነው ፋብሪዚዮ ሮማኖ የዘገበውን ያየሁት ማለት ነው። ስሎት ወጣልን። እንዴ ምንድነው የምፈልገው? ቺንከራ እንዴ ምናፍቀው እያንዳንድሽ ማለት ነው። ጠብቂኝ ቀጣይ አመት ሁልሽንም ዋጋ ነው ማስከፍልሽ እያንዳንድሽ ማለት ነው። ወይኔ ያመላጣ ወጣ ከክለቤ ጌታ ሆይ ምን ይሳናል? አንተ ትልቅ ነህ ምን ይሳናል? ያመላጣ ወጣ ከህይወቴ። ለዚህ ነበር የታገልኩት። ተመስገን አርነስሎት እኛ ቤትም ፀሐይ ወጥቷል። ስሎትዬ እናመሰግናለን። ለአምናው እናመሰግናለን። በጣም እናመሰግናለን። አንተ ትችላለህ። ሲጀመር ግን በቃ ተባነነብህ። በቃ ምንም ማድረግ አንችልም። ለኛ በዚህ ክፍለ ዘመን አንድ አመት ምንም ነገር ሳትበላ ማሳለፍ በጣም ከባድ ነው። እንዲህ ሶሻል ሚዲያ በተስፋፋበት አመት በቃ አንችልም። ለዛ ነው ተረዳን እንጂ እናመሰግናለን። በስመአብ እንዴት ነው ደስ ያለኝ። ፒኤስጂ እና አርሰናል ይሄን ዋንጫ በደንብ ለመብላት በደንብ ለማጣጣም ሞክሩ። ቀጣይ አመት ዝግ ነው። ከዚህ በኋላ ዝግ ተመልሰናል። ዘሬርስ ነው የሚለው። በስመአብ እንዴት ደስ እንዳለኝ ኑ። አሁን አንተ ስሎትዬ ሂደህ ላይ መሀል ሲዝን ላይ ዩናይትድን ምናምን ትይዛለህ። በቃ ከዛ ዝም ብለህ ቶፕ 4 እየተጫወትክ ትቀጥላለህ እንጂ አንተ ምርጥ ማናጀር ነህ። አመሰግናለን ስሎትዬ። ይመች በጣም ነው ደስ ያለኝ። በስመአብ ቀጣይ ማን ማናጀራችን ሊሆን እንደሚችል ኮሜንት ላይ ጻፉልኝና እንኳን ደስ አለህም በሉ። ብርሃን ነው የታየን። ግባና ውጣው ሳክድ ይላል አሰልጣኝ አርኔ ስሎት በይፋ ከክለባችን ሊቨርፑል ተሰናብቷል። ከዛሬ 3 ቀን በፊት የሰራሁትን ቪዲዮ ግቡና እዩ። ግምገማ እየተደረገበት ነበር። የሚታወቅ ነገር የለም። ኢራኦላ ወደ ክለባችን ሊቨርፑል ሊመጣ ብዬ ነበር፣ ተሳካ። አንዶኒ ኢራኦላ አዲሱ የክለባችን ሊቨርፑል ስፔናዊ አሰልጣኝ እንደሚሆን እንግዲህ ተገልጿል ማለት ነው። ከዚህ ቀደም ግን ስሎት ተሰናብተው ኢራኦላ ወደ ክለባችን ሊቨርፑል እንደሚመጣም ደግሞ ወንድሜ ሃይ ሌቭል በጣም እየነገረኝ ነበር ማለት ነው። ከምሬን ነው የምላችሁ። ከዛ ቀደም ሃይ ሌቭል ወደ ክለባችን ሊቨርፑል ኢራኦላ እንደሚመጣ አጥብቆ እየነገረኝ ነበር። እሱ ራሱ ክሬዲቱ መውሰድ አለበት። ለማንኛውም ማለት ነው እጅግ በጣም ደስ ብሎኛል። ሊቨርፑል እናንተስ ደስ አላላችሁ? ይመቻል። ሊቨርፑል አሰልጣኙ አርነ ስሎትን አባሯል። አርነ ስሎትና ሊቨርፑል ተለያይቷል። ቀጣዩ የሊቨርፑል አሰልጣኝ ማን ይሆናል ብላችሁ ታስባላችሁ? ቀጣዩ ሊቨርፑል አሰልጣኝ የቦርንማውዝ አሰልጣኝ አንዶኒ አሪዮላ ይሆናል ተብሎ ይገመታል። ነገር ግን የሊቨርፑል ደጋፊዎች ማን ይሆናል ብላችሁ ታስባላችሁ? ማንስ ቢሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ ላኩ። ይሄንን ቪዲዮ ደግሞ ለሊቨርፑል ደጋፊዎች በሙሉ ላኩላችሁ። ጋይስ ሰበር መረጃ ወጥቷል። ስሎት ከሊቨርፑል ተባሯል ማለት ነው። አሰናብተውታል። ማን በቃ ዊዝን ኢሚዲየት ኢፌክት ነው ፋብሪዚዮ ያለው። ምንም ብዙ የተነተረው ነገር የለም ግን መውጣት ከነበረበት የሊቬፋን አሁን አልነበረም ጊዜው። ዣቪ ቼልሲ ሳይገባ ነበር ይሄን ሰውዬ ማባረር የነበረበት። ቼልሲ ሳይገባ ያ ነበር ሊቨርፑል መረከብ የነበረበት ሰውዬ። ከማንበት ሰው አንዱ ዣቪ አሎንሶ ነበር። አይ ቲንክ አሁን ላይ ሐሳባቸው ሰው ያለው ኢራኦላን እንደሆነ አንዳንድ መረጃዎችን ለመመልከት እየሞከርኩኝ ነው። ላሽ አይ ነው ግን ኪንግ ኒውስ አርነ ስሎት ተባረረ። ወይኔ ሊቨርፑል ምርጥ ቀን ነው የምታሳልፈው ዛሬ ማለት ነው። ለማንኛውም አርነ ስሎት በኢሚዲየት ኢፌክት ያው አልተስማሙም፣ ተለያይቷል ማለት ነው። አሪዮላ ነው የሚሆነው ያው የታወቀ የምር አሁን ገና ዘይደ አይመጥነውም። ባይዘው ስሎት ለሊቨርፑል አይመጥነውም እና እንኳን ደስ አላችሁ የሊቨርፑል ደጋፊዎች። ስለ አዲሱ ማናጀራችሁ ያው አሪዮላ ነው የሚሆነው ነው ተብሎ የሚጠበቀው ምን ይሰማችኋል? ለማንኛውም በዚህ ሰዓት አብዛኛው ሰው ቀጣይ ዓመት ይቀጥላል ብሎ ቢጠብቅም አርነ ስሎት ተባረዋል። ይመቸው ጋይስ። አርነ ስሎት ተባረረ። ማን በማን ልንደበር ነው? ቀጣይ ዓመት ምን አይነት የተጣለ ነገር ነው እያዩ ያሉት እንዴ? ምን ማለት ነው? አርነ ስሎት አሁን አምና አልበላላችሁ እንዴ ፕሪሚየር ሊግ? ቆይ ምን ማለት ነው? በልቶ በአመቱ እንዴት ይባረር? ምን አይነት ባለጌ ውለታ ቢስ የሆናችሁ ሰዎች ናችሁ እናንተ ግን። ኧረ በዝማ እንዴ! ቀጣይ ዓመት በማን ደግሞ ደስ ይላችኋል አይደለም? ጃቪ አሎንሶን ኦልሬዲ ቼልሲ ወስዶባችኋል። በማን ሊያሰለጥናችሁ ነው? ሉዊስ ኤንሪኬ ይሆናል። ኧረ በእናትህ ኧረ
ማይመች ሁኔታ ላይ ነኝ። ግን አንድ ሁለት ነገር ሳይወራበት እንዳይታለፍ። ሁለት ቀን ደግሞ ጠፍተናል። አካውንታችን ኮፒ ሊንክ ሪፖስት እያደረጋችሁ አዲሱ አካውንት ስለሆነ ሞራል እያጣን ምናምን ያን ያክል እየመጣን አይደለም። ሞራል እንዲሰጠን ደግሞ ፎሎ ያላደረጋችሁ ፎሎ እያደረጋችሁ ማለት። ለማንኛውም እስኪ ዛሬ አርሰናል ከፒኤስጂ ጨዋታ አለው። እንዲሁም ደግሞ አርኔ ስሎት ተባሯል ማለት ነው። በዚህኛው ጉዳይ ላይ ሊቨርፑሎች እንኳን ደስ አላችሁ። ምናልባትም እኔ የሆነ ታይም ላይ አልፈልገውም ነበር ይሄ መሀል ላይ ምናምን ያሉ ክለቦች አሰልጣኝ እየመጣ ክለቤን ሊገሉ አይገባም ኤንሪኬ ነው እንዲመጣ መፈልግ ምናምን ስል ነበር እንጂ ልቤ ግን ያውቀዋል ምን አይነት ጀግና አሰልጣኝ እንደሆነ ማለት። ፕሬሲንጉ ኳስ በዛ ቲም ላይ እንኳን ለመቆጣጠር ሲሞክር ምናምን ስታዩ በጣም ጀግና አሰልጣኝ እንደሆነ ታውቃላችሁ ማለት። እንኳን እንደዚህ አይነት ጥራት ያላቸው ተጫዋቾችን ይዞ ይቅርና ያሉትን ጥራት ያላቸው ተጫዋቾች ለቆ እንኳን ትቶ ለቆ ሂዶ ባሉት ተጫዋቾቹ ምን ያክል መጠቀም እንደሚችል አሳይቷል ማለት ነው። ሶ የሆነ ጉዳት እንዲሁም ደግሞ አንዳንድ ነገሮች ምናምን ሲፈጠሩ የምትሰጉ የምትፈሩት ምናምን አይነት አሰልጣኝ አይደል። ያለውን ሶርስ ተጠቅሞ የሆነ ነገር ማድረግ የሚችል ጀግና አሰልጣኝ ነው ያመጣችሁት። ምናልባትም ዳግማዊ ክሎፕ ልንለው እንችላለን ማለት ነው። እና በዚህ እንኳን ደስ አላችሁ። ኔክስት ይር ተፎካካሪ እንደሚያደርጋችሁ አልጠራጠርም ማለት ነው። ሁለተኛው ጉዳይ ደግሞ ፓርቲቱን እንምጣበት ቪዲዮ ረዘም እንዳይል ማለት ነው። ይመቻችሁ። እኔ አላምንም በፈጣሪ ስም ምንድነው የሰማሁት? በቃ ሰው ተባረረ አለቀ እኮ። ግን በቃ ምንም እኛ ሊቨርፑሎች አሰልጣኞችን አክብረን ነው መሸኘት ያለብን። ምንም ቢሆን ፕሪሚየር ሊግ የሰጠን አሰልጣኝ ነው። በቃ መሆን ስላለበት ነው። አርነ ስሎት ተባሯል እና ይሄ ሰውዬ በሁለት ምክንያት አይመቸኝም ነበረ። አንደኛው የሰራው ቡድን ያን ያህል አሪፍ አልነበረም። ሜቢ የደች አሰልጣኞች በቃ እየበራባቸው ይመስለኛል። ቴናግንም አይተነዋል ምናምን ነገር ከዛ አካባቢ የሚመጡ ሰዎች ያበቃላቸው ይመስለኛል። ኤኒዌይስ ድሮ ጸዴ ስለነበሩ ማለት ነው አሰልጣኞቻቸው እነዚህ ያበቃላቸው ይመስለኛል። ይሄኛው ጄኔሬሽን የአሰልጣኙ ጄኔሬሽን ማለት ነው። ሁለተኛ ማይመቸኝ የነበረው ማለት ነው ኃላፊነት አይወስድም። ሲሸነፍ ሌሎች ቲሞች ሲያሸንፉ ኦር ምናምን ስለ አርሰናል የሚሰጠው አስተያየት ምናምን ነገር ማለት ነው በጣም ነበር የሚደብረኝ። ሲዝኑ አልቆ እንኳን ማለት ነው አርሰናል ዋንጫ የበላው በቆሙ ኳሶች ምክንያት ነው 40% ጎል የቆመ ኳስ ነበር ምናምን እያለ ኮምፕሌን ሲያደርግ ነበረ። ወደ ራሱ ሪፍሌክት ከማድረግ ይልቅ ማለት ነው ለምንድነው እኛ ዋንጫ አልበላ ነው ከማለት ይልቅ ፕሪሚየር ሊጉ ወደ እጅሮራና ወደ ቆመ ኳስ ወደ ኮርነር ተሸጋግሯል ምናምን ብሎ ኮምፕሌን ሲያደርግ ነበር ማለት ነው። እና መንባረሩ በጣም ተመችቶኛል። እንኳን እንወጣለን ይሄ ሰውዬ ማለት ነው ሄዶ ጣሊያን ሴሪያ ኦር አያክስ ምናምን ያሰልጥን። ሁለተኛው ነገር ሊቨርፑል አሁን ክሪቲካል ታይም ላይ ነው ያለው። አንዶኒ ራዮላ ነው ተጠባቂው አሰልጣኝ። ቦርንማውዝ ምን ያህል ጸዴ ቲም እንደነበረ እናውቃለን። ግን ችግሩ ምንድነው ከሚድ ቴብል የሚመጡ አሰልጣኞች ማለት ነው ብዙ ጊዜ ፐርፎርም ሲያደርጉ አይታይም። አስቸጋሪው ነገር እሱ ነው። አሁን ከብራይተን የመጡ አሰልጣኞችን የምታስታውሱ ከሆነ ማለት ነው ቼልሲ ቤት ገብተው ቶተናም ቤት ገብተው ምናምን ነገር ሲቸገሩ አይታችኋል። ከብሬንፎርድ የመጡ አሰልጣኞች ምናምን ነገር ማለት ነውና አንዶኒ ራዮላ አሪፍ ቲም መስራት ይችላል። የሚገርም ስፔናዊ አሰልጣኝ ነው። ቦርንማውዝ የሚገርም ቲም ነበረ። የሊቨርፑልን ፕሬሸር መቋቋም ይችላል ወይ? አምናት ሹር ግን አማራጭ ያላቸው አይመስለኝም። ምክንያቱም ኦሬዲ አሎንሶ አምልጧል ከእጃቸው ማለት ነው ቼልሲ ቤት ፈርሟልና ለምን አሁን ይሄንን ሰውዬ ማባረር እንደፈለጉ አልገባኝም። ምክንያቱም ላይክ ከ2-3 ሳምንት በፊት ሲዝኑ ከመጠናቀቁ በፊት አባረውት አሎንሶን መቅጠር ይችሉ ነበር ቼልሲ ከመሄዱ በፊት። ግን ሜቢ ባለቤቶቹ አልፈለጉትም ይሆናል። አይ ዶንት ኖ እሱን ዲቴል ምንም ያነበብኩት ነገር የለም። አንዶኒ ራዮላን ከመጀመሪያው ፈልገውት ሊሆን ይችላል ወይ ወደ ግላስነር ሊሄዱ ይችላሉ አላውቅም። ቀልድ ነው በሉኝ። ምንድነው? ለምን እንደምታባሩት? ለምን ነው የሚባረረው? አርነ ስሎት ጥሩ ስራ እንዲሰ ዋንጫ በላ እንዳታስቀጥሉትም ቢያንስ 3ኛ ዓመት ምን አይነት ስራ ነው የሚሰሩት? በእናት እኛ ተመቸን አይደል እንዴ? እኛ እኮ በቃ ጥሩ ዓመት አሳልፏል። በቃ ለኛ አሪፍ ነው ይቀጥል እንደዚህ እያለን ነበር። ኢራውላ ላይ ያመጡ ነው ደግሞ በርንማውዝ ላይ እንኳን እንደዛ ሆኗል። እንኳን ሊቨርፑል ላይ ጥሩ ስራ አልሰራችሁ። በመጨረሻም የሊቨርፑል አሰልጣኝ አርኔ ስሎት ከሊቨርፑል አሰልጣኝነታቸው ተሰናብቷል። ሊቨርፑሎችም የአርኔ ስሎት ምትክ አድርገው የቦርንማውዙን አሰልጣኝ አሪዮላን ለመቅጠር ከስምምነት ደርሰዋል ማለት ነው። የአርኔ ስሎትና የሊቨርፑል ጉዳይ እንግዲህ አብቅቷል ማለት ነው። አዮቹ ሊቨርፑሎች ከአሰልጣኝ አርነ ስሎት ጋር መለያየታቸውን በይፋ አሳውቀዋል። ከጥቂት ደቂቃዎች በፊት በወጣው መረጃ መሰረት ሆላንዳዊ አሰልጣኝ አርነ ስሎት ከ2 ዓመታት የሊቨርፑል ቆይታ በኋላ ከሊቨርፑል ጋር ተለያይተዋል። አርነ ስሎት ባለፈው የውድድር ዓመት የእንግሊዝ ፕሪሚየር ሊግ ዋንጫን በማሳካት አስደናቂ ስኬት ማስመዝገባቸው ይታወሳል። ይሁንና ዘንድሮ እያሳዩት ያለው እንቅስቃሴ ደካማ መሆኑን ተከትሎም ከፍተኛ ትችት ሲያስተናግዱ መሰንበታቸው ይታወሳል። እናም
ሊቨርፑላውያን የአርነ ስሎት ጉዳይ በቃይ ብለው ተለያይተዋል። ሊቨርፑሎች በዘንድሮው ዓመት ያስመዘገቡት ውጤት አልጣማቸውም። ማጀማመራቸው ጥሩ የነበረ ቢሆንም የኋላ ግን የአውሮፓ ሻምፒዮንስ ሊግ ቦታን እንኳን በመከራ ነው ማግኘት የቻሉት። ከደጋፊዎችም ከፍተኛ ትችት ሲያስተናግዱ መሰንበታቸውና መቆየታቸው ይታወሳል። በዚህም መሰረት እንግዲህ ሊቨርፑሎች በቀጣይ አዲስ አሰልጣኝ ለመሾም እየተዘጋጁ ነው የሚገኙት። የቦርንማውዙ አሰልጣኝ አንዶኒ ራዮላ ቀጣዩ ሊቨርፑል አሰልጣኝ እንደሚሆን ይጠበቃሉ። እንዴት አገኛችሁት? ሊቨርፑላውያን የአርነ ስሎት መሰናበት ተገቢ ነው ብላችሁ ታስባላችሁ? አንዶኒ ራዮላስ ይመጥናሉ? ሀሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲቲ ስፖርት ነው። መልካም። ሊቨርፑል አሰልጣኙን አባረረው። እሺ እኔ ቀጣይ ዓመት በምን ልዝናና ነው? አንተ ጥያቄሽ እንደ እኔ ደጋፊነቴ አንድ እቅድ ምን ነበር? በሊቨርፑል ደርሶ መልስ እንደሆነ ዓመት ማለት ጎል እየሰጠው ነበር ያሰብኩት። እውነት ነው ሰውየው ለሊቨርፑል አይመጥንም። በቃ ሊቨርፑል ትልቅ ቲም ነው እኮ ግልጽ ነው። ምንም ይሄ የሚከራከር ጉዳይ አይደለም። ግን አሁንም ተስፋ የለውም ነው የምልህ። እኔ ግልጹን ነው የምነግርህ። ዋናው ችግር ከአሰልጣኙ በመቀጠል እኮ ተጫዋቾች እኮ ናቸው። ምን አይነት ኳሊቲ ኑሯቸው ነው? አሁን ምናልባት አሁን የሚመጣው አሰልጣኙ ያው ትልቅ አሰልጣኝ ነው፣ በጣም ትልቅ አሰልጣኝ ነው። በበርንሞዝ ቤት የተሰራው ስራ ትልቅ ነው። እሱ ገና ተጫዋች አስፈርሞ ምናምን ካልሆነ እንጂ ቲም ባላንስ በፍጹም እኔ ሊቨርፑል ቤት ቲም ባላንስ አልጠብቅም በፍጹም ማለት እና አሁንም አሰልጣኝ ብትቀይር ቀምሳለሁ። ይሄን በጣም እርግጠኛ ነኝ። ቀጣይ ዓመት እኔ በስማ ደርሶ መልስ ከመቀጣቀጣቸው ቲሞች ውስጥ አንደኛው ሊቨርፑል ነው። ግን አሰልጣኝ መቀየሩ እኔ ደስ ብሎኛል። በቃ ቢያንስ ትንሽ ይፎካከራል ከኔ ጋር ማለት ነው። እኔ አሁን አገግሜ መጥቻለሁ። አንተን ዝም ተፎካክረኝ ሳሸንፈ ደስ ይለኛል በሚለው ማለት ነው። ይመች ሰበር የተባለ ቦምብ ዜና ሊቨርፑል ቤት ተሰምቷል። አርነ ስሎት በመጀመሪያው ውድድር ዓመታቸው ለሊቨርፑል የፕሪሚየር ሊግ ዋንጫን ከሰጡ በኋላ በተጨማሪም በሁለተኛ ዓመታቸው አምስተኛው ነው ዘንድሮ ከጨረሱ በኋላ ከሊቨርፑል ጋር በይፋ እንደተለያዩ ተራግጧል ማለት ነው። ታዲያ በቀጥታ አርነ ስሎትን ያሰናበቱት ሊቨርፑሎች አሁን ላይ የበርንማውዙን አለቃ የሆነውን አንዶኒ ኢራዮላን ለማስፈረም በቀጥታ ስራዎች እንደጀመሩ ነው እየተነገረ የሚገኘው። በቅርቡም ይህ አሰልጣኝ ወደ ሊቨርፑል ያመራል ተብሎ ይጠበቃል። ሂርዊጎ ይባልለታልም ተብሎ ይጠበቃል ማለት ነው። የአርነ ስሎት መሰናበት ግን በጣም በርካቶችን ያነጋገርና ያስደነገጠ ዜና ሆኖ አግኝቼዋለሁ። በርካታ የሊቨርፑል ደጋፊዎች በዘንድሮ ውጤት ደስተኛ ባይሆኑም ነገር ግን እንደዚህ አይነት ዜና ለመስማት ጊዜው በጣም የፈጠነ ይመስላል። ለማንኛውም እናንተ ስለ አርነ ስሎት መሰናበት ምን ትላላችሁ? ሊቨርፑልስ በቀጣይ አንዶኒ ራዮላን አሰልጣኝ አድርጎ መቅጠሩ አትራፊ አድርጓል ብላችሁ ታስባላችሁ? ሀሳባችሁን አካፍሉኝ። ፕላስ ምልክቱን መጫን አትርሱ።